ሰበር መረጃ በአማራ ክልል ጸጥታ መዋቅር ላይ ትልቅ ሽግሽግ ተደረገ። የክልሉን ፖሊስ ለመምራት መከላከያን ሲያገለግሉ የቆዩት ከፍተኛ የጦር ጀነራል መጡ። ለመሆኑ ከጀርባው ያለው ወታደራዊ ስትራቴጂ ምንድን ነው? ከባህር ዳር በወጣው ትኩስ መረጃ መሰረት የአማራ ክልል ፖሊስ ኮሚሽን ኮሚሽነር የነበሩት ጀነራል ዶክተር ዘላለም መንግስቴ ከኃላፊነታቸው ተነስተው በምትካቸው ሌተናል ጀነራል ጥጋቡ ይልማ አዲሱ የክልሉ ፖሊስ ኮሚሽነር ሆነው ተሹመዋል። አዲሱ ተሿሚ ሌተናል ጀነራል ጥጋቡ የመከላከያ ሰራዊት የጤና ዋና መምሪያ ኃላፊ እንዲሁም በአሚሶም የጦር አዛዥ በመሆን ያገለግሉ ከፍተኛ ወታደራዊ መኮንን ናቸው። ነገሩን ጠቅለላ አድርገን ስናየው የወታደራዊ ባለሙያዎች እንደሚሉት ከሆነ የፖሊስ አዛዥነቱን ወንበር ለከፍተኛ የጦር ጀነራል አሳልፎ መስጠት የክልሉ የጸጥታ ማስከበር ስራ ከወትሮ በተለየ ጥብቅ በሆነ ወታደራዊ ስትራቴጂ ለመምራት የታለመ ውሳኔ ነው። በሌላ በኩል ደግሞ የቀደሙት ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ወደ አዲስ አበባ ቅንተው የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ታውቋል። የክልሉን የፖሊስ መዋቅር በከፍተኛ የጦር ጀነራል እንዲመራ ማድረግ በቀጣይ የጸጥታ ሁኔታ ላይ ምን አይነት ለውጥ የሚያመጣ ይመስላችኋል? ውሳኔውን እንዴት አያችሁት? ሀሳቡን በኮሜንት ላይ ያጋሩን። ቪዲዮ ከተመቻችሁ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩ።